ቤተክርስቲያን ላይ መከራ ሲመጣ የአገልግሎት ማቆም ሐሳብ ያለው ሰው አለ። አሁን ምን ስብከት ነው? አሁን በዚህ ጊዜ ቤተክርስቲያን ስደት ላይ ሆና የምን ስብከት ነው ሚል ሰው። በጣም የሚገርመው ፊልጶስ ወደ ጃንደረባው ከመምጣቱ በፊት የነበረው የት ነው ብያቸዋለሁ? የት ነው የነበረው? ሰማሪያ። ሰማሪያ የሄደው ለምንድን ነው? ከየት ነው የመጣው? ከኢየሩሳሌም። ከኢየሩሳሌም በምን ምክንያት ነው የመጣው? አቤት። አይ በምን ምክንያት ወጡ? ክርስቲያኖች በምን ምክንያት ተሰደዱ? ቅዱስ እስጢፋኖስ ምን ስላለ? ስለዚህ በስደት ነው የወጣው። ጃንደረባውን ሲያገኘው ግን ስለዚህ ጉዳይ ያነሳው ነገር አለ የለም። ለምን መሰላቸው የምንለው? ሐዋርያት ሥራ ምዕራፍ 6 ላይ 7 ላይ በቤተ ክርስቲያን ታላቅ ስደት ሆነ፣ የተበተኑት ሁሉ ወንጌልን እየሰበኩ ዞሩ ነው የሚለው። እስኪ በሉ በቤተ ክርስቲያን ታላቅ ስደት ሆነ። ታሪኩ የሚጀምረው ቤተ ክርስቲያን ስደት ላይ ነች። ክርስቲያኖች እየተገደሉ ነው። የዛኔ የተገደለባቸው የተሳደዱ ክርስቲያኖች ሁሉ ወንጌል እየሰበኩ ዞሩ ይላል። ቤተ ክርስቲያን ላይ መከራ ሲመጣ የአገልግሎት ማቆም ሐሳብ ያለው ሰው አለ። አሁን ምን ስብከት ነው? አሁን በዚህ ጊዜ ቤተ ክርስቲያን ስደት ላይ ሆና የምን ስብከት ነው ሚል ሰው አለ። የምን መዝሙር ነው ሚል አላሉ። ቤተ ክርስቲያን ስደት ላይ ሆና ሲሰብኩ ነበር። አንድ ሁለተኛ ጃንደረባውን ሲያገኘው ችግር አላወራለት። አሁን ጃንደረባው ሲያነብ ሲያገኝ ምንድነው የምታነበው? አይ ትንቢተ ኢሳይያስ። አይ ምን አንተ እንደ በግ ለመታረድ ተነዳ ትላለህ? አሁን የእኔ ጓደኛ አብሮ አደጌ እስጢፋኖስ የሚባል በድንጋይ ቀጥቅጠው ጣሉት ቢለው ጃንደረባው እነሆ ውሃ ይላል፣ ሰረገላውን ቶሎ አፍጥኑት ነው የሚለው አይደል? ገና ባላመነው ነገር ሪስክ መስማት አይፈልግም። ስለ መከራ አላወራለትም። ለምን መሰላችሁ ይህንን የምለው? አንዳንዴ ቤተክርስቲያን ምዕመናን ተስፋ እስኪቆርጡ ድረስ የሆነ ችግር ሲፈጠር ችግሩን ማጋነን ላይ በጣም ጎበዞች ነው። በጣም ጎበዞች ነው። ምን አሁን ቤተክርስቲያን ስደት ላይ ናት፣ ምን መዝሙር ምን ያስፈልጋል? ስብከት ምን ያስፈልጋል? ህንፃ ቢሰራ ምን ዋጋ አለው? እዛ ክርስቲያኖች እየተገደሉ። አዎ የሞቱ ሰማዕታት የሆኑ ነው፣ በረከታቸው ይደረብን። ግን ስብከቱ አይቆምም፣ አገልግሎቱ አይቆምም። እንዳውም ክርስቲያኖች የሰማዕትነትን ዘመን የቀደሙት ክርስቲያኖች ዘመነ ሰማዕታትን ለአገልግሎት ነው የተጠቀሙበት።